ዛሬ በቦረና ያየነው በቋንቋ መግለጽ አይቻልም። ሚራክል ነው። ቦረና የዛሬ 2-3 ዓመት በውሃ እጥረት ምክንያት ብዙ ከብቶች ያለቁበት በተደጋጋሚ በረሃብ የሚጠቃ አካባቢ ነው። ከጥቂት ዓመታት በፊት 90% የዚህ አካባቢ ሰው 90% ሴፍቲኔት ነበር። በሴፍቲኔት የሚጋባው ሰርግ የሚደረገው በእርዳታ ነው። 90% ዛሬ ዜሮ ነው። ቦረና ከእርዳታ ራሱን ነፃ አርጓል። አርሶ 250,000 ሄክታር ነው ስንዴ ያረሱት ዘንድሮ። ቦረና በቂ ውሃ ካገኘ እስከ 1 ሚሊዮን ሄክታር መሄድ ይችላል። ራሱ መመገብ ብቻ ሳይሆን ሌላውም አካባቢ ለገበያ ሊወጣ የሚችል ምርት ማምጣት ይችላል። ትልቁ ችግር ውሃ ነው። ሰፊ ቦታ አለ፣ ለም መሬት አለ፣ ስራ ወዳድ ህዝብ አለ። ግን ውሃ አልነበረም። አሁን ውሃ ላይ ኢንተርቪን ያደረግን ነው። ግን የሚያስደንቀኝ ነገር 2-3 ዓመት በፊት ለረሃብ ለችግር የመጣንበት ቦታ አሁን በዚህ ደረጃ ምርት ልክ ባሌ አርሲ ነው የሚመስለው። እንደዚህ አይነት ምርት ያለው ባሌ አርሲ ብቻ ነው እና በጣም ደስ ይላል። ፈጣሪ ይመስገን። ጥሩ ነገር ነው። አሁን በርታ እንስራ። ይሄ ነገር ኢትዮጵያ ውስጥ ሊሰፋ ይገባል። ኢትዮጵያ መራብ የለባትም፣ መለመን የለባትም። ብንበረታ ብንሰራ የተሰጠን ብዙ ነው። የተሰጠን አውቀን ከተጠቀምን ለውጥ እናመጣ እንችላለን የሚለውን ነገር ሁሌ የምንለውን ነገር ተግባር ያየንበት ነው። 90% ተረጂ አምርቶ ራሱ መመገብ መቻል ማለት ደግሞ ጀስት ሚራክል ምን ሌላ ነገር ሊገልጸው አይችልምና ፈጣሪ ይመስገን። የቦረናን ህዝብ እንኳን ደስ ያላችሁ ማለት ፈልጋለሁ።